እሺ ሰሪና እንዴት ነህ? አለ እኔ እንዲሁ ገና ሳይችለው ሳቄ የመጣው ለምን የሚያስቅ ነገር ማውራ መስላለሁ? አይ አዲሱን ዜና ሰማሽው? አዎ ጠበቃው የተናገረችውን ምን ነው አይንሽ ሰፋ ሰፋ አለ። አይ ምንም ምን ራሴ በጣም አስገርሞኝ ነበር በነገርህ ላይ ማንንም ሰው በአደባባይ በመኪና ውስጥ ተሸጉጦ ጨለማን ተገን አርጎ ሴክሹዋል ነገር ማድረግ እንደ ቦታው ለምሳሌ አደባባይ አካባቢ ከሆነ 15 አመት አደባባይ ላይ ይደረጋል እሱን እንግዲህ አላውቅም እኔ ገባሽ እሱን አላውቅም አደባባይ ላይ እንግዲህ ህግ የሚወጣው ብዙ ጊዜ ለነገሩ ይሄ ህግ እኮ አዲስ ህግ አይደለም የነበረ ነው አይደል አዎ ከኢትዮጵያ ኮንቴክስት አንፃር ስንመለከተው እንደዚህ አይነት ነገሮች የማህበረሰቡ የሶሻል ታቡ ብሎ የሚያገላቸው ናቸው ግን አሁን አንዳንድ ጊዜ አንዳንድ ህጎች ወደ ተግባር ሳይለወጡ ይቆዩና ድንገት ሲመጡ አስደንጋጭ ይሆናል የሆነ ጊዜ ምን አስደንጋጭ ይሆናል ውስጥ ላይ ምን ትዝ አለኝ መሰለክ የሆነ ጊዜ ዜናውን እኔ አሁን ስሙን መጥቀስ ካለብኝ ችግር የለውም ዜና ቲክቶክ ላይ ዜና በማቅረብ የምናቀው ልጅ ባለትዳሮች ሆነው የጋብቻ ሰርተፊኬት ካልያዙ ወደ ማንኛውም ጌስት ሃውስም ፔንሲዮንም እና ሆቴልም ገብተው አንድ ላይ ማደር አይችሉም የሚል ዜና ወጣና እና በአንድ እግሩ ነበር የቆመው ማለት ነው ሁሉም ሰው ዜናውን ጨርሶ አልሰማውም በነገርክ ላይ እንዴት ነው የሚኮነው ምናምን ይሄ የጋብቻ ፊርማ የሌላቸው ባለትዳሮች ውጪ መገናኘት ሲፈልጉ እንዴት ሊሆኑ ነው ፍቅረኛሞች እንዴት ሊሆኑ ነው በቃ ብዙ ተባለ አሁን ይኸውልሽ ፍቅረኛሞች እንዴት ሊሆኑ ነው ምናምን የሚለው በደንብ ያስኬዳል ምክንያቱም ባልና ሚስት ካልሆንሽ በስተቀር ባልና ሚስት ደግሞ በጣም የሚያዝናናው ሰርተፊኬታቸው የት እንዳለ እንኳን አያውቁትም አስበው ይዘው እየዞርክ ማለት ነው ለምሳሌ ባልና ሚስቶች አንድም ለመዝናናት ሁለትም ማህበራዊ ጉዳይ ሲገጥማቸው ከቦታ ወደ ቦታ ሊንቀሳቀሱ ይችላሉ ለምሳሌ የዘመድ ሰርግ ቢሆን ብድግ ብለው ከዚህ የሆነ ቦታ ላይ ይሄዳሉ የጋብቻ ሰርተፊኬቱን አምጣው ዘመብለው ገብተው የት ነው ያለው እንትኑ ስር ነበር አንቺ ነሽ ረስተሽው የመጣሽው ነው አይ እነሱ እዛው ሲባባሉስ አንቺ ነሽ ረስተሽው የመጣሽው እዛ ሸጉረሽ አስቀምጠሽ እንዲ ብለሽ የት ነው ያለው ሲጀመር ገባሽ የት ነው ሊቀመጥ የሚችለው የጋብቻ ሰርተፊኬት አሁን ብዙ ጊዜ ቦታውን አታውቂውም ግን ሆቴሎች በዚህ ለመጠቀም ሲፈልጉ ማለት ነው እናንተ ሳያችሁ ነገር ስራችሁ ሁሉ ባልና ሚስት አትመስሉ ሁለት አልጋ ከያዛችሁ ያዙ ያለበለዚያ በህግ አምላክ አረኛ ባልና ሚስት ነን በምን ማረጋገጥ ይቻላል ካላመንክ እዚሁ ልሰማ አብሯችሁ ከሚኖሩ ሰዎች ጎረቤት ሶስት ምስክር ካላመንክ እዚሁ ባልና ሚስት መሆናችንን ቼክ እናድርግልህ በዚህ ሊሸወድ ኧረ ምን እንደሚል ታውቂያለሽ እንደሱማ እናንተ መጀመሪያም እኮ ህጋዊ ያልሆነ ነገር ለመፈጸም ነው እዚህ የመጣችሁት ስለዚህ እኔ እማኞኝ እናንተ እንደዚህ ልታረጉ በፍጹም አንተ ግን ሆቴሉ የምታከራየው አንተ ነበርክ እንዴ ተሟገትክላቸው ቢዝነስ ነው ግን አይጎዱም እነሱ ራሳቸው አሁን ሆቴሎቹ ራሱ ለምን ነው የሚጎዱት ማን ይሄዳል በቃ ህግ እኮ ከጸደቀ አስበው መኪና ውስጥም ተከለከለ እነዚህ ሰዎች ሆቴል ተከልክለው እኔ ግን በነገራችን ላይ ይሄ መኪና ውስጥ በየጥጋ ጥጉ በየሰው አጥር ቆመው ይሄ መሳሳምና ያልተገባ ነገር ማድረግ መታገድ አለበት ብዬ ነው ማስበው ስናስበው አሁን እኛ መጀመሪያ በቀልድ አነሳ ነው እንጂ እንደ እውነቱ ከሆነ እኮ የሚያየው ብዙ ሰው አለ ይሄንን ነገር ሰፈር አካባቢ አሁን መግቢያ አካባቢ ወደ መንደር ውስጥ ምናምን ከሆነ የሚያልፉ የሚያገድሙ ህፃናት ያያሉ ትልልቅ ሰዎች ያያሉ ምናምን ይሄ ነገር ልክ አይደለም ለሁሉም ቦታ አለው በቦታውና በጊዜው ሲሆን ነው እንጂ መንገድ ላይ መኪና ውስጥ ልክ ነው ብዬ እኔም አላምንም ግን ደግሞ እንደ ህግ ሲቀመጥ ደግሞ አስበው የሆነ አደባባይ ላይ ፐብሊክ ኤሪያ ላይ ምናምን ከሆነ እንዳልከው እስከ 15 አመት የሆነ ደበቅ ያለ ቦታ ከሆነ ልጆች የማይመጡበት ምናምን ከሆነ 5 አመት የሆነ ያህል የገንዘብ መቀጮ ምናምን ሲሆን አስበው አሁን ለምሳሌ ባንቺ እድሜ ያሉ ወጣቶች እኔ እኮ ትንሽዬ ልጅ ነኝ
እሺ ባንቺ እድሜ ያሉ ህፃናቶች አሁን ባንቺ እድሜ ያሉ ወጣቶች ይሄንን ቻሌንጅ እንዴት ነው ሊያዩት የሚችሉት? አሁን ለምሳሌ ሲሪየስ ቢሆን ይሄ ጉዳይ ወደ ትዳር እያመሩ ያሉ እጮኛሞች ይሄን ጉዳይ እንዴት ይሆን የሚመለከቱት? ለነሱ ስጋት ይሆን? ይሄ ስፔሻሊ ባለትዳር ያልሆኑ ሰዎች አልጋ ይዘው ማደር አይችሉም የሚለው ወጣቱ ላይ ትንሽ ጫና የሚያሳድር ይመስለኛል። በዛ ብቻ ሳይሆን ማለት ነው አሁን ኢንጆይ ለማድረግ ምናምን ብለን አሰብ ነው እንጂ ከዛ ውጪ እኮ በጣም ብዙ አስገዳጅ የሚሆኑባቸው ሁኔታዎች አሉ። ለምሳሌ አሁን ከቤተሰብ አካል ጋር ወይ ደግሞ ምናምን ልትጋባ ቀን ቀጠሮ ይዘህ ምናምን የመስክ ፎቶ ልትነሳ ወጣህ ከከተማ አብረህ ማደር አትችልም። የሁለት አልጋ ወጪ በጣም ከባድ ሊሆንብህ ይችላል። ባይኖርህ እጅህ ላይ ገንዘብ ምናምን እንዴት ሊኮን ነው? የሆነ ሰው አድሮ የሆነ ሰው ውጭ ሊሆን ነው? መቼስ ህጎች ብዙ ጊዜ ህግ ሲወጣ የህግ በዚህ በሚደነገገው ህግ ተጠቃሚ እንዳለው ሁሉ ተጎጂዎች አሉ በደንብ። ስለዚህ አሁን አንቺ እንዳልሽው የሚጋቡ ሙሽሮች ለመዝናናት ቢሄዱ ምን ችግር አለው? ሁለት አልጋ ይዛሉ። በር ባይኖራቸውስ ነው እኮ የምልህ። የሆነ ሁኔታ ባይመች የሆነ ለሆነ አጋጣሚ አንተ እንዳልከው ባልና ሚስቶች ሆነው ራሱ በሆነ አጋጣሚ ከከተማ ወጡ፣ የጋብቻ ሰርተፍኬት የላቸውም። ሰሊና ይሄ ጉዳይ በጣም የሚያወያይ ነው። ወጣቶች ብቻ አይደለም። አሁን ባለትዳሮች ማነሽ እስቲ ምን አይነት ነገር ነው የመጣብን? አሁን ጉዞውን ከመጀመራችን በፊት እስቲ ያንን አቧራ የጠጣ የጋብቻ ሰርተፍኬት እንዲያውም እኮ ጥሩ ነው እንኳን ይሄ ህግ ወጣ። ምክንያቱም አልፎ አልፎ እንኳን እንየው እንጂ በዚህ ሰበብ ነገር አራግፈው ይመጣሉ። ባለትዳሮች አሁን የሆነ ጊዜ ለማውራት እንኳን ልጆች ሲመጡ የሚኖሩበት ቦታ አሁን አንድ ክፍል ቤት ሲሆን ምናምን ለማውራት እንኳን የሚመች አይነት ቦታ ላይኖር ይችላል። ቤት ውስጥ ሰራተኛ ካለ ልጆች ካሉ ምናምን በነፃነት ለማውራት የሆነ ነገር ለመነጋገር እንኳን ቤት አልመች ሲል ወጣ ብለህ የሆነች ሰዓት ሆቴል ይዘህ ምናምን አውርተህ መመለስ ያለ ነገር ነው እኮ። ያንን ለማድረግም አይቻልም ማለት ነው። አዎ ስለዚህ ያው ቅድም እንዳነሳውልሽ ነው ህግ ብዙ ጊዜ አንድ ነገር ሲደነገግ አንደኛውን አካል እንደሚጠቅመው ሁሉ በዛ በሚወጣ ህግ ደግሞ የሚጎዳ አካል ሊኖር ይችላል። ስለዚህ ምንም እንኳን ህጉ በዚህ መንገድ መጽደቁ የሚከላከለውና የሚያድነው ደግሞ ሰፊ ነገር አለ። በጣም ሰፊ ነገር አለ። በተለይ ቲኔጀሮች ስፔሻሊ የመኪናውም ሆነ የመኪናው ይብሳል እኮ የመኪናውም ሆነ በየሆቴሉ አሁን የመኪናው ታርጌት የሚያደርገው ሁለት ሰው ላይ ብቻ አይሆንም። ውስጥ ያሉት ሁለቱ ሰዎች ላይ ብቻ አይደለም ታርጌት የሚያደርገው ከውጭ የሚያየውን ሰው ይመጣል። የሆነ ጊዜ ምን ሰማው መሰለህ እንደው እሱ ብቻ አይደለም። ቆይ እንደው እዚች ላይ ማለት እንፈልገው ነገር ምን አለ መሰለሽ፣ ጥሩ ነው አንቺ የሚያነሳሽው የመኪናው መኪና ውስጥም ሆነ በየጥጋ ጥጉ የሚደረጉ ተገቢ ያልሆኑ ተግባራቶችን ስንወስዳቸው የዛ ተዋናይ ሁለቱ ብቻ አይደሉም፣ ጉዳዩን የሚፈጽሙ ብቻ አይደሉም። በዛ መንገድ በኩል የሚያልፉ ባለትዳሮች፣ ላጤዎች፣ ህፃናቶች፣ አዛውንቶች በተለይ ደግሞ ህፃናቶች እነዚህ ይሄንን በሚያዩበት ጊዜ አንድ ወዳልተገባ ስሜት ውስጥ፣ ሁለት ወዳልተገባ ድርጊት ውስጥ አሁን ለምሳሌ ወጣቶች የበዙበት ቦታ ቢሆን ወጣቶቹን ወዳልተፈለገ ነገር ውስጥ እንዲከታቸው ሊያደርግ ይችላል። በተለይ የጠጣ አደንዛዥ እጽ የተጠቀመ አካል ካለ በቀጥታ የዛ ጉዳይ ተሳታፊ ሊሆን ይችላል። አንድ ጥቃት ሊፈጽሙባቸው ይችላሉ። ሁለት ከዛም በላይ የሆነ ሁኔታዎች ሊፈጠሩ ይችላሉ። ጉዳቱ ብዙ ነው። አስከፊ ነገሩ በጣም ብዙ ነው። በሌላ መልኩ ደግሞ ስንመለከት ይሄ ህግ ለምን ወጣ? ይሄ ህግ ለምን ወጣ ስንል ምን ለማለት ነው? በተለይ እድሜያቸው ለአቅመ ሔዋንና አዳም ያልደረሱ ወጣቶች በእንደዚህ አይነት ቦታ ላይ በብዛት ይገኛሉ። እነዚህ ያልተገባ ልምምድ ያደርጋሉ። በህይወታቸው ያልተገባ ልምምድ ሲያደርጉ ነገ ለሚያፈሩት ቤተሰብ ለሚመሰሩት ትዳር አሉታዊ ተጽዕኖ እጅግ በጣም ከባድ ነው። በደንብ አለው።
አንዴ ምን አይነት ዜና አየው መሰለህ ቲክቶክ ላይ ሁለት ሴትና ወንድ ናቸው አንድ ፔንሲዮን ውስጥ ጠዋት ሞተው ተገኙ ሁለቱ። ኦኬ ድንገት ሃውስኪፒንግ ስትገባ ሞተው ነው የተገኙትና ቲክቶክ ቪዲዮ የምታይ ከሆነ ከቪዲዮቹ በላይ ኮሜንት የሚሰጡ ሰዎች በቃ ኮሜንቱ በጣም አዝናኝ ነው። ሌላ ሌቭል የሆነ ኮሜንት ነውና ኮሜንቱ አብዛኛው በቃ ሴቷ ላይ ያነጣጠረ ነበረ። እሺ አሁን እቺ ልጅ ምን አድርጋ ሞተች ማለት ባለትዳር ባትሆን አሁን እንደዚህ አይነት ህግ ሲወጡ ለእንደዚህ አይነት ነገርም ጥሩ ነው ብለህ ታስባለህ። አሁን ከባለትዳር ውጪ ምናምን መከልከሉ የጋብቻ ሰርተፊኬት ከሌላችሁ መባሉ ለሁሉም ሰው እንደዚህ መሆን የለበትም ብሎ መከልከሉ ልክ ነው ብለህ የምታስበው አሁን እቺ ሴት ተማሪ ብትሆን ራሷንም ብትችል ላጤ ብትሆን ቤተሰብ ምን ብሎ ነው አሁን ልጅ የት ሞተች ይባላል? አንዳንዴ እኮ አሟሟቴን ማሳመርልኝ ማለት ጥሩ ነው። አይ ሰሊና አንቺ ሰው ምን ይላል አስጨነቀኝ። አዎ ሰው ምን አሁን ወይኔ እኔም እሱ ነበር ያሰብኩት። ህይወቷን ያጣችው ወጣት እያለች ነፍሷን የተነጠቀችው ወጣት እያለች ቤተሰቧ ምን ጉድ ውስጥ ገብታ ነው የሞተችው ብሎ ሲጨነቅ ምን ጉድ ውስጥ አይደለም። አሁን ሰው እንዴ ለቅሶ ቤት ያለ ክትከታ እኮ የትም የለም። አሁን እንደዚህ ሻርፓቸውን ያደርጉና የት እንደሞተች ሰማህ ምናምን የት ነው ሆቴል ውስጥ ከከሌ ጋር ምናምን አስበው እና ቤተሰብ እንዴት በማለት አዝነዋል። አት ሴም ታይም ደግሞ ያፍራሉ። አዎ መቼስ ቤተክርስቲያን ሄዶ ጸሎት ላይ ያለ ሰው ሲሞት ወይም ጸበል ሊጠመቅ ሄዶ ሰው ሲሞትና በእንደዚህ አይነት ተግባር ሰው ሲሞት ያረ ቤተክርስቲያን እኮ በጣም ቅዱስ ቦታ አድርገው ነው። ምን ነው ድንገት ትንድ ብሏት እቺ ልጅ ብትሞት መሞቷ አላልቀረ አማሟት እየመረጥሽ ነው አይሻላት ብቻ በርካታ ነው እንደዚህ አይነት የሚሰማው። አንድ ጊዜ የሆነ የዘፈን ክሊፕ ልንሰራ አንድ መናፈሻ ሄድን እና እዛ መናፈሻ ስንሄድ የሆኑ አንድ ወንድና ሴት እንጂ መናፈሻው ሳር ላይ እንደዚህ ጋደም ብለው ሲሳሳሙ እኛ ካሜራ ምናምን ነገር ሙሉ ክሩ አለ አየናቸው። ስናያቸው ከኛ መሃል አንዱ በጣም አፍጥጦ አያቸው መሰለኝ። ሲያቸው ሴቷ ወንዱ አፈረ። ሴቷ አላፈረችም። አዎ እና ወንዱ ጎንበስ ሲል ሴቷ ሄይ 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 አለች። ከዛ ዞር ስንል ምን አባት አፈጣለ ልምጣለ ጎሽ ቀጥል ፊትህን አዙር ፊትህን አለች ማለት። ይሄንን ኮንፊደንስ ኬት አመጣ? በጣም ወንዱ እንዲህ ቢናገር እኮ ምንም አይደለም ያው የሚጠበቅም ነው። አዎ እንደገና ደግሞ እሺ ቦታው መናፈሻ ነው። መናፈሻ ነው ማለት ግን እንደዚህ አይነት ያልተገባ ነገር እንድትፈጽሚ የተፈቀደልሽ ቦታ አይደለም። አፍጥጦ የሚያየውም ሰው የተለመደ ነገር ስላልሆነ እንዲያቆሙ ፈልጎ ሊሆን ይችላል። በፊት የምኖርበት አካባቢ ማለት ነውና ከኔ ከምኖርበት ብሎክ ጀርባ መናፈሻ ነገር አለ። ከዛ ከሰዓት ይሄ ኮቪድ ታይም ላይ ምናምን አትክልት ምናምን እንተክላል ነበር ምናምን። ከዛ ከጎረቤት ጋር ወተን ውሃ እናጠጣለን ከስር። እሺ ከዛ ውሃ ስናጠጣ ምናምን ሁለት ጥንዶች የሆነ እየተሳሳሙ ነው የሚመስለው። ከዛ አየናቸው። ለምን ውሃ እንረጫቸውም ተባባልን ማለት ነው። ቀስ ብለን እኛ ነው ያለው። ቀስ ብለን ውሃ ስንረጫቸው ተነሱ። ሲነሱ ማለት የማትገምተው አይነት ነገር ነው። ራቁታቸውን ነበሩ የነበሩት ማለት ነው። አፈርን ያስማትባል። አፈርን ነው ብልክ በቃና እኛ ራሱ ውሃውን ጥለን የሮጥ ነው ሩጫ ቃልጠበቅንም እየተሳሳሙ ነው። ከዛኛም ይሄ ለመሳቅ የምታደርገው ይለ ፈን ለመፍጠር ምናምን ቆይ እንረብሻቸው ብለን ነው ጎማ እዛ ቦታ ላይ ህፃናት ኳስ ይጫወታሉ። ትልልቅ ሰዎች ከሰዓት የኮቪድ ጊዜ ካስታውስ ሁሉም ሰው ቤት ይውልና የሆነ ሰዓት ወጥቶ ነው ራሱን ሪፍሬሽ የሚያደርገውና ትልልቅ ሰዎች አሉ፣ ህፃናት ኳስ ይጫወታሉ። ስለዚህ ህጉ የተገባ ነው። በደንብ እናንተስ ይሄ ህግ መውጣቱ ልክ ነው ትላላችሁ? ኮሜንት ላይ አስቀምጡልን።